ሰላም ጤና ይስጥልኝ ውዶቼ ማሮቼ ቤተሰብ በአጠቃላይ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅ ይሁን። ለቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ አበረታቱኝ። ኮሜንት ሴክሽን ላይ የገባችሁ ሀሳብና አስተያየታችሁን ስጡኝ። ከፖለቲካ ከሃይማኖታዊ ከስድብ ነገሮች ነፃ ነኝ። የሰውን ሃይማኖት አከብራለሁ፣ የራሴንም እወዳለሁ፣ የሰውንም አከብራለሁ ከምንም በላይ ማለት ነው። ለምን ሃይማኖትን የሚወድ ሰው የሰውንም ሃይማኖት ያከብራል። ዛሬ እንግዲህ በድጋሚ የመጣሁት ላለቅስ ወይም ደግሞ የሚያነድር ነገር ነው፣ ግን እንትን ልል አይደለም። ማርያምን በጣም ከባድ ነው፣ ግን የመጣሁት ነገር በዛ አይነት ቆሻሻ ቤተክርስቲያንን ምን ያህል እንደዘረፉ ልጃቸውን የካዱ የአብራካቸውን ክፋይ ልጃቸውን የካዱ ካህን ቤተክርስቲያን ደግሞ ምን ያህል እንደዘረፉ እንግዲህ ቀስ ብለን የምንሰማው ይሆናል። ግን የካህኑ ነገር አሁንም ከወዲ አልወጣም። በቃ የፍቺው የተደረገው ነገር ከውስጤ አልወጣም። በጣም ሰሞኑን ንዴት ላይ ያለሁት እሱ ላይ ነው። በጣም እያነደደኝ ያለው እሱ ላይ ነው። እንዴት የፍቼ ሰው መልካም ነው፣ የፍቼ ሰው ለቃሉ ታማኝ ነው፣ የፍቼ ሰው ግልጽ ነው። እኔ የፍቼ ቤተሰቦች አሉኝ፣ ግን እነኛ ካህን ፍቼን አይወክሉም፣ ሊወክሉም አይችሉም። እና በእነሱ ስም ፊቼ መጠራት አትችልም። በእነሱ ስም ያ ቤተክርስቲያን መጠራት አይችልም። ግን ሰውየው ግን እንደው የትልቅ ትንሽ መሆናቸው በጣም ያሳዝናል። ይቅርታ ከእንግዲህ ወዲያ አንቱ የሚለውን ክብራቸውን ያዋረዱት እነሱ ናቸውና፣ ግን አንተ ማለት ይከብዳል። ግን ልጅቷ ምስክር አግኝታለች። የልጅቷ እውነታ በጣም ደስ ያለኝ ከምንም በላይ ማለት ነው። ልጅቷ ሌላ አብሯት ትክክል ነው። ልጅቷ ይሄን ያህል ብር ተበልታለች የሚል ሰው አግኝታለች። ልጅቷ ሙሉ መረጃ አላት። የተበላችው ብር እውነት ነው። ቄሱ አባትየው ሰውየው አባትየው በልተዋታል ብሯን። በአባት ተክዳለች። ከልጅቷ ከአባትየው መካድ ከአባትየው ውሸት ከምንም በላይ ደግሞ ያናደደውና የሚያናደደው ነገር ምን ነው ታውቃላችሁ? የልጅቷ የእህት ተብዬዋ የልጅቷ ክደት ምን አይነት እንዴት አድርገው የሆነ የፊልም ሂስትሪ ወይም ደግሞ የፊልም ዶክመንቱን እንዴት አድርጋ ብታጠናው ነው። ልጅቷ ከቤተሰቦቿ ምን ያህል ተንኮል ብትማር ነው። ይቺ ልጅ ነገ የምታድግ ነች። እንደው የኛ እርግማን ራሱ እንደው የሰው አፍ ራሱ እንደው ታድጋለች። ይቺ ልጅ ግን ያን ያህል የተናገረችው ልጅ እኔ ምን እንደምል አላውቅም። እግዚአብሔርን አማርኛው ራሱ ተምታታብኝ፣ ዘበራረኩ አይደለ? ስለዚህ በጣም ከምንም በላይ ማለት ነው እንደዚህ እንደሚያስቸግሩኝ ዝንቦች እንደዛ ነው ልጅ ልጅቷ። ይሁን አሁን ላይ ዝንብ አለ አይደለ? ቀዝቃዜ ስለሆነ ዝንቦች በጣም አሉ። ያ ዝንብና ልጅቷ ከቄሱ አባቷ ጋር አንድ ናቸው፣ በእኔ እይታ ማለት ነው። በእኔ አስተሳሰብ በእኔ እይታ አንድ ናቸው። ለማንኛውም ግን እኛ የእብድነት ማዕረግ ቢሰጠንም ደስ የሚለው እብዶች አይደለን። እኛ የመዳም ቀሞች በጣም ጠንካራ፣ ቻይ፣ ሆደ ሰፊ፣ ትዕግስተኛ፣ ሩህሩህ፣ ለሰው አዛኝ፣ እኛ ከምንበላው እኛ ከምንለብሰው ከምንመገበው ከሁሉም ነገር ቀንሰን ለእኛ ሳይሆን ለከሌ የምንል ለታመመው የምናዝን እንደውም ኢትዮጵያ ያሉት ሰዎች ይልቅ እኛ ማለት ነው በጣም አይምሯችን ሰፊ ነው። እግዚአብሔርን በጣም ከምንም በላይ አሁን ኢትዮጵያ ሄደን የማንግባባው ለምን እንደሆነ ታውቃላችሁ? በባህሪ ከነሱ ጋር ለመግባባት በጣም ይከብደናል። ብዙ ነገሮችን እዝግ አሳልፈናል። ብዙ ነገሮችን እዝግ ችለናል። ኢትዮጵያም ሄደን ደግሞ ያ ነገር ነው የሚደግመን። ገባችሁ? ለዛ አንግባባም። ትዕግስተኞቹ እኛ ነን። የእኛ ትዕግስት ከፍ ይላል፣ የነሱ ትዕግስት ዝቅ ያለ ነው። ስለዚህ አንዳንድ ሰውም እኮ በጣም ሲችልና ሲታገስ የሆነ እንደ ሞኝ ነገር እንደ በሽተኛ ይቆጠራል አይደለ? እኛ ስለታገስናችሁ ስለቻልናችሁ ስላስተማርናችሁና ስለጦርናችሁ እንዲሁም ስለተንከባከብናችሁ እብዶች የምትሉ ሌሎችን ቤተሰቦች ትኖራላችሁ ከጀርባ። ሌሎችን ቤተሰቦች የልጆቻችሁ መቅን እየበላችሁ ልጆቻችሁን ባዶ ሜዳ ላይ እየጣላችሁ መንገድ ላይ አብደው የወጡ ብዙ እህቶቻችን አሉ። ስለዚህ ከዚህ ሁሉ ነገር ግን ቄሱ ወይም ደግሞ ሰውየው ያደረጉት ነገር ተገቢ አይደለም። ሌሎችም አባቶች ትኖራላችሁ፣ ቤት ይቁጠረው። ብዙዎች እህቶቻችን ማለት ነው ከእንግዲህ ወዲያ መቆጠብ መማር ያለባችሁ ከእንደዚህ አይነት ህይወት ነው። የእኔ አባት አያረገውም ማለት ሳይሆን ይዞ መገኘት ነው። በእርግጥ ያንቺ አባት ሌላ ነው፣ የዚች አባት ሌላ ነው፣ ቄሱ ሌላ ናቸው፣ እኛ ሌላ ነን አይደለ? የየሁላችን ቤተሰቦች ይለያያሉ። ግን እንደ መለያየታቸው መጠን ደግሞ እኛ መማር ማወቅ አለብን። ኢትዮጵያ ላይ በአሁኑ ሰዓት ኑሮ ውድ ነው። ገንዘብ ለሰው ሰጥታችሁ ከሚመልስላችሁ ይልቅ እናንተን ቢያጠፋ ይመርጣል።
ማንኛውም ሰው ገንዘብ ሰጥታችሁት ተበድሯችሁ እናንተን ማጥፋት እናንተን የሆነ ነገር ማድረግ ነው እንጂ ገንዘብ በሀቅ የሚመልስ በአሁኑ ሰዓት የለም። ስለዚህ ሰውየውም አዎ ክብሩን ነው የሚፈልገው። አለው መባልም ማንም ሰው አይጠላም። አለው እንዴ መምሬ ከሌ እኮ ይሄ ቤት አለው እኮ መምሬ እኮ እንትን አለው። ይሄን ስለሚፈልግ የልጁን እውነታ ካዳረገ እምነቱንም ሸጠ። አርፎ ተርፎ ደግሞ ምሁር እና ጀግና ቅኖችን የማይሰደቡትን መስጊድና ቤተ ክርስቲያን የሚያሰሩትን የመዳም አይን ቅመሞች የሆነውን እኛን ሰደበ። መሰደብ የማይገባበትን መናገር የማይገባውን በእርግጥ ልጁን የተናገረ መስሎት ሊሆን ይችላል። ሰውየው ግን አረብ ሀገር የሄዱ አይደለም 12 ዓመት ይቅርና 12 ሰዓት ሲሞላቸው እምነታቸው ይቀየራል፣ ምናቸው ይቀየራል ያሉት ካህን ልጃቸውን ብቻ አይደለም የሰደቡት፣ እኔንም አንቺንም ሁላችንም የመዳም ቅመም አልፎ ተርፎ ወንድሞቻችን በረሃ ላይ ቁጭ ብለው ግመልና ፍየል እየጠበቁ ቤተሰቦቻቸውን የሚረዱ ወንድሞቻችንም ተሰድበዋል። ስድቡ የእህታችን ብቻ አይደለም። ስድቡ እህታችን ያንቺ ብቻ ሳይሆን ቁስሉ ህመሙ ያንቺ ብቻ አይደለም፣ ሊሆንም አይችልም፣ የሁላችንም ነው። ስለዚህ ብዙ እናቶች፣ ብዙ ወንድሞች፣ ብዙ እህቶች የእህታችሁን አረብ ሀገር ያለች እህታችሁን ሀቅ የበላችሁ፣ አረብ ሀገር ያለች ልጃችሁን ሀቅ የበላችሁ፣ እድሜዋን ጊዜዋን የበላችሁ በምድር ብቻ ሳይሆን በሰማይም እግዚአብሔር ይፈረዳችኋል። በምድር ምንም ላይመስላችሁ ይችላል፣ በሰማይ ግን እግዚአብሔር ይፈረዳችኋል። በሰማይ ጠብቁት። እንደው ሁላችሁም የአረብ ሀገርን ሴት ብር የምትበሉ በዛ ላይ ስድቡ። እኛ እኮ ብዙ ነገር እኮ እንባላለን። እቺ እኮ አረብ ሀገር ሄዳ ፊዩዝ አቃጥላለች እንባላለን። ገባችሁ አይደለ? መኪና ላይ ታችሁ ከሆነ እኮ የሆነ መልስ ስንጠይቅ እንደ ስግብግብ ነው የምንጠየቀው። የሆነ ትንሽ ብር ከታወቅን ትንሽ ብር ኖሮ መልስ ስንጠይቅ እንደ ስግብግብ ነው የምንቆጠረው። ስግብግብ በቃ አይደለ? እቺ እኮ ጠሽ ነች፣ የሀማም ጅን የተጠጋት እንደዚህ ነው የምንባለው። አረብኛ እኮ እቺ ጅን የሀማም ጅን የተጠጋት እቺ ማጅኑን ብዙ የማይባል እኮ ነገር ነው እየተባልን ያለው። ይሄን ሁሉ ችለን ይሄን ሁሉ እየሰማችሁ ማለት ነው፣ ይሄን ሁሉ መከራና ስቃይ እየሰማችሁና እያያችሁ ብር ለቤተሰቦቻችሁ እምትልኩ ወንድሜን እህቴን የምትሉ ሰዎች ማለት ነው፣ ልጆች ተቆጠቡ። ነገ ይሄ ነገር በእናንተም ነው። ነገ ይሄ በዚች ልጅ የደረሰ ነገር ነገ በኔስ የማይደርስበት ምክንያት ምንድን ነው ብላችሁ ማሰብና ማገናዘብ አለባችሁ። እንግዲህ እግዚአብሔር የዚች ልጅ እውነት መድኃኔዓለም እያወጣላት ነው። አሁንም ያወጣላት። ሰውየው ወይም ደግሞ አባትየው ግን ትክክል አልሰሩም። ለሁላችንም ትምህርት ነው። ግን የሰሩት ስራ ግን መድኃኔዓለም በሰማይ ይፈረዳቸው። የድንግል ማርያም ልጅ በሰማይ ይፈረዳቸው። ያቺ ሞጦቷም እንግዲህ ልጅ እንዳሳደጉት ነው። አያቸው አይደለ? ይቺ ልጅ አሁን ነገ አድጋ አገር ወገን ነገ ትማራለች ይቺ ልጅ አይደለ? አድጋ ግን ለምንድን ነው የምጠቅመው? እሷም እኮ አይታወቅም። የእግዚአብሔር ነገር እኮ አረብ ሀገር ልታየው ትችላለች። አረብ ሀገር መታ ብዙ ነገር ብዙ ስቃይና መከራ ስታይ ያኔ ሊገባት ይችላል ይቺ ልጅ ማለት ነው። ግን በእህቷ ይሄን ያህል አንቺ ብላ ጣት መቀሰሯ የሁላችንም ቤት ነው፣ የሁላችንም ገበና ነው ይሄ ገበና። ስለዚህ ውዶቼ ቅመሞችዬ ማንንም አትመኑ። የኔ እናት እንደዛ አታረግም። እናቴ በህይወት እስካለች ድረስ ይሄን አድርጌላት ይሄን እንዴ! አንቺም እኮ ህይወት አለሽ እኮ። ብዙዎች ቅመሞችዬ እኮ ልጅ ሳትወልዱ ልጅ ሳይኖራችሁ የመጣችሁ ስደት ላይ አላችሁ እንዴ። ነገ አንቺ ከልጆቼ እጠብቃለሁ ብለሽ ነው እንዴ? ዛሬ እኔ እኮ ስደት የወጣሁት ልጆቼ እንዳይሰደዱ ለልጆቼ የሆነ ነገር ማስቀመጥ መቻል አለብኝ። ለምን እኔ የተሰደድኩትን ስደት ልጆቼ ማየት የለባቸውም። ገባችሁ? እኛ የተሰደድነውን ስደት እኮ እኛ ያየነው መከራ ነገ ልጄ እኔም ልጄን አረብ ሀገር ልኬ በልጄ እጦራለሁ ትላላችሁ እንዴ? መቼም የመዳም ቅመሞች ስደት ላይ የመጣችሁ ለልጃችሁ ስደትን አትመኙ። እርግጠኛ ነኝ ምንም ጥሩ ቤት ቢገጥማችሁ ምንም ተንደላቆ ብትኖሩ ለልጃችሁ ስደትን አትመኙ አይደለ? ስለዚህ እቺ ልጅ ደግሞ ነገ ተሰዳ ታየው ይሆናል። ተሰዳ ነገ ስቃይን ታየው ይሆናል። ወይ በፍቅረኛዋ ተበልታ ወይ ደግሞ ይሄው ቄስ ተብዬው አባቷ ብሯን ልጭ አድርጎ በልቶት በእሷ የሚደርስና ደግሞ እንሰማ ይሆናል። እድሜ ከሰጠን እማንሰማውና እማናየው ጉድ ስለሌለ ማለት ነው። ስለዚህ ጉዶቼ ማሮቼ የቄሱ ነገር በጣም ከምንም በላይ የሚያናድድ ከውስጥ የማይወጣ እሳት ነው። ግን እንግዲህ ያው
ምን ታደርጉታላችሁ? ሁሉም ቤት ነው ያለው፣ ሁሉም ቦታ ነው ያለው። ራሳችሁን ጠብቁ ውዶች፣ እንደው እግዚአብሔር ራሳችሁን ጠብቁ። ብር ላይ ብልጥ ሁኑ። እንደዚህ ከሰው በታች ሆነን ዝቅ ብለን እየሰራን ብር የምንልክበት ምክንያትና ብር ለቤተሰቦቻችን አስቀምጡልን ብለን የምንሰጥበት ምክንያት ከእንግዲህ ወዲያ አይኖርም። ማንንም አትመኑ። እናትሽን ብኮን ምንም በአሁኑ ሰዓት አያሳምንም ማለት ነው። ስለዚህ ውዶቼ ማሮቼ የራሳችንን እንጠብቅ። ስለተሰደብን ደግሞ አይደለንም እኛ ምንጊዜም ሰውን የሚሳደበው ሰው ትንሽ ሰው ነው። እኔም ስለተናገርኳቸው ቄሱን አንድ ከፍ ዝቅ አድርጌ ስለተናገርኳቸው ይቅርታ ስለ ንግግሬ። ግን እነሱ የተናገሩት ደግሞ ያማል፣ እነሱ የተናገሩት ደግሞ ያቆስላል። እኛ ደግሞ ካለ ቦታችን ካለ ስማችን ስም በመሰጠቱ ያመናል። ያለ ስማችን ስም በመሰጠቱ በጣም ያመናል። ግን እንደ እውነት እኛ ሙሉ ጤነኞች፣ ሙሉ ሩህሩህ፣ ትዕግስተኞች፣ ጀግኖች አንድ ጦር ሜዳ ከዘመተ ወታደር እኩል እኛም ጀግኖች ነን። ለሀገራችን ብዙ አስተዋጽኦ አድርገናል። የመዳም ቅመም ለአባይ ግድብ ቦንድ አልገዛችሁም እንዴ? እስኪ እንደው ቦንድ ያልገዛ የመዳም ቅመም አለ? ለሀገራችን ብዙ አሻራ የጣን ጀግኖች ነን። አንድ የሀገር ታዋቂ፣ አንድ የሀገር አርቲስት፣ በቃ የሆነ ሰው እንኳን ተረባርበን አሳክመን ካዳን፣ አንድ የኢትዮጵያን ዜጋ ካዳን ራሱ አገር መጥቀም ነው። አገር በብዙ ነገር አገር የምትገነባው በብዙ ነገር የባንክ ስቴትሞችን የምታንቀሳቅሰው የመዳም ቅመም ነች። በነገራችን ላይ ብዙ ነገሮችን። ስለዚህ መምሩ ሰደቡንም አልሰደቡንም እኛ ግን ጤነኞች ነን፣ እግዚአብሔር ይመስገን። እኛ ሙሉ ጤነኞች ነን። እርስዎ እንግዲህ በተናገሩት አፎት የሚቀሉት እርስዎ ኖት። እኛ ክብር ለድንግል ማርያም ልጅ ይሁን። ሙስሊም እህቶችም ራሳችሁን ጠብቁ። እኔ በነገራችን ላይ በቃ እኔ ሁሉንም ወዳለሁኝ። ራሳችሁን ጠብቁ። ብራችሁ ላይ ሁኑ። በተለይ ቤተሰብ አይበቃሽም እንዴ ልጄ ይሄ ተቀምጦልሻል ነይ የሚሏችሁ ቤተሰብ ከሆኑ ሩሩ ናቸው ማለት ነው። ግን እንደው ኑሮ ውድ እኮ ነው፣ እንደው ዘንድሮ መተሽ ምን ታደርጊያለሽ፣ የሀገር ሁኔታ ጦርነቱ የሚሏችሁ ከሆነ ብራችሁን አጥፍተውታል። ከነቃችሁ ንቁ፣ ካልነቃችሁ ደግሞ ያው በጊዜ ሂደት እንሰማለን የእናንተንም። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሙስሊም ክርስቲያን እህት ወንድሞቼ ሁላችንም እወዳችኋለሁ። እኛ እብድ ብንባልም እብዶች አይደለንም።